ፈልጌ ቤተሰብ መጥተው እኔ አይ የሆነ ነገር ይካፈል እቃ ይካፈል የሆነ ነገር ይካፈል እንዴ እኔ ጎምንና ድንች የሚያካፍሉ መሰላቸው እንዴ እንደው ቀለል እንደቀላል ነገር ቀለል አድርገው ልጅነት እኮ ነው እንጂ አሁን እቃ ይካፈል ይለኝ ነበር። ይሄ ትንሽ ህፃን ልጅ ይዘሽ መተሽ እሱ ምንም ያውቅ ልጅ ነው፣ ህፃን ልጅ ነው ገና ጸጉሩ እንኳን በትክክል ራስነቱን ያላለ ልጅ ነው፣ ህፃን ልጅ ነው። እሱን አሁን የሚናገር ፋታ ከለከለኝ ልጁ። ሰላም የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ። ዛሬ በመረጃ ነው የመጣሁት። እንደምታውቁት እንግዲህ አዳዲስ መረጃዎች ሲኖሩ ወዲያው ነው ማድረሳችሁ። ዛሬም እንግዲህ አዲስ መረጃ ስላገኘው ነው የመጣሁት። አሁን ላይ ጋሽዬ መምጣታቸውን ነው የሰማ ነው። እሱ ብቻ አይደለም ጋሽዬ ምን አሉ፣ ሁለቱንም እንዳገኟቸው ነው የሰማ ነው። በተለይ ከአብርሃም ጋር ብዙ እንደተጨቃጨቁ ነው የሰማ ነው። እንግዲህ ከዚህ ጋርም አዳዲስ ነገሮች አሉ፣ እሱንም የምነግራችሁ ይሆናል። እንግዲህ አብርሃም ከውጭ ቆይታ በኋላ ወደ አገር ውስጥ ከገባ በኋላ በተለይ ዓመት በዓል ላይ በተፈጠሩ ነገሮች ላይ ሩታ ፍቺ መጠየቋን ተከትሎ እንግዲህ ብዙ ነገሮች እየተከሰቱ ይገኛሉ። በተለይ በአብርሃም ጓደኞች በኩል የሚደረጉ አላስፈላጊ ማስፈራራቶችና አላስፈላጊ ንግግሮች እንደቀጠሉ ይገኛሉ። በተለይ ልጁን መልሰው ወደ ውጭ ለማስወጣት የተለያዩ ነገሮችን እያደረጉ መሆኑን ይታወቃል። ትናንትና ደግሞ በአቤል በኩል የተደረገው ሩታን ለማስፈራራት የሞከረበት መንገድ በጣም አሳፋሪ እንደሆነ በዚህ አጋጣሚ ለመናገር እንወዳለን። እንግዲህ ቤተሰቦች የአብርሃም ጓደኞች አሁን ላይ እብደት ነው የሚታይባቸው። በተለይ ብሩክና አቤል እያደረጉት ያለው ነገር በጣም አሳፋሪ የሆነ ነገር ነው። ምክንያቱም ሁለቱን ለመለያየት የማያደርጉት ጥረት የለም። ይሄ ደግሞ ከጀርባው ማን እንዳለ ይታወቃል። ከጀርባ ያለው ሴራ ግልጽ ነው። ዋናው ዓላማቸው ሄርሜላንና አብርሽን ወደ ግንኙነት ለመመለስና ከሩታ ጋርም ያለውን ግንኙነት ሙሉ በሙሉ እንዲቋረጥና አብርሽ እንግዲህ ሄርሜላን ይዞ እንዲቆይ ለማድረግ ነውና አሁን ላይ ደግሞ ፍቺ በአብርሃም በኩል ተቀባይነት ስላላገኘ ልጁን ወደ ውጭ እንዲወጣ ለማድረግ የተለያዩ ጥረቶችን እያደረጉ ይገኛሉ። ልጁን እየመከሩት ይገኛሉ ወደ ውጭ እንዲወጣ። አብርሃም ደግሞ ይሄን ነገር አልቀበልም እያለ ይገኛል። ውጭ የመውጣቱንም ሀሳብ አልቀበልም እያለ ይገኛል። ፍቺውንም አልቀበልም እያለ ይገኛል። እንግዲህ ሁለቱም የከሸፈባቸው እነዚህ ጓደኞች አብርሃምን ወደ ራሳቸው ሀሳብ ለማምጣት የተለያዩ ጥረቶችን እያደረጉ ይገኛሉ። በኩል እንግዲህ ብዙም ሀሳባቸውን እየተቀበለ አይደለም፣ እንደ ድሮ እየተጠመዘዘላቸው አይደለም፣ በእነሱ መስመር እየሄደላቸው አይደለም። ስለዚህ አሁን ላይ ሩታን ወደ ማስፈራራት ነው የገቡት። ሙሉ በሙሉ እያስፈራሯት ይገኛሉ። ከሱ ጭንቅላት ውረጅ ብለው እንግዲህ ሙሉ በሙሉ እሷ ላይ ፎርስ አድርገው እንድትለየው ለማድረግና ለአንዴና ለመጨረሻ ጊዜ ፍቺውን ለመፍታት እየሞከሩ ይገኛሉ። እንግዲህ በአንደበታቸው ፍቺውን አንፈልግም፣ ፍቺው እንዲደረግ አንፈልግም፣ የሁለታችሁን ፍቺ አንፈልግም ቢሉም ነገር ግን ድርጊታቸው የሚያሳየው ተቃራኒውን ነው። እኛም ማየት ያለብን ተቃራኒውን ስለሆነ አሁን ላይ የአብርሃም ጓደኞች ሙሉ በሙሉ ፍቺውን ይፈልጉታል። መፈለግ ብቻ አይደለም፣ አብርሃም ከሄርሜላ ጋር እንዲቀጥል ሙሉ በሙሉ ፍላጎታቸው ነው ማለት ነው። ዋናውም ስራቸው ሚሽናቸው ይሄ ነው ማለት ነው። ይህም እስከሚሳካ እንግዲህ ስራቸውን አያቆሙም ማለት ነው። እንግዲህ ከዚህ ጋር በተያያዘ ደጋግመን እንደምንለው ከሴራ ንጹህ የሆነ ትልቅ ሰው በመሃል ይግባ ስንል ነበር በተደጋጋሚ። ምክንያቱም ትልቅ ሰው የመስማት ቻንስ አላቸው ሁለቱም፣ በአብርሃም በኩልም በሩታ በኩልም ከጓደኞቻቸው ይልቅ ትልቅ ሰው ሽማግሌ ገብቶ በመሃላቸው ነገሩን ቢፈታው ልጆቹ የመነጋገርና በሁለቱ መካከል ብቻ ንግግር ተደርጎ የመፈታት ቻንስ አለው። ምክንያቱም በሶስተኛ ሰው በኩል በተለይ ደግሞ በሴረኛ ጓደኞቻቸው በኩል የሚደረጉ ማስታረቆች አጓጉል ነገሮችን እየፈጠሩ ስለሆነ ያልተገባ ነገሮችን እየፈጠሩ በመሆኑ ልጁም ቆም ብሎ እንዳያስብ ልጁን እየመከሩት በመሆኑ ትልቅ ሰው ይግባ ብለን ስንጨቀጭቅ ነበረ። እንግዲህ አሁን ላይም ጭቅጭቃችን ፍሬ አፍርቷል ማለት ይቻላል። ምክንያቱም ትናንትና ጋሽዬ ገብተዋል ማለት ነው ወደ አዲስ አበባ። እንግዲህ አብርሃም ቤት እንዳረፉ ነው የሰማ ነው። እንግዲህ ከዚህ ጋርም ተያይዞ ከአብርሃም ጋርና ከሩታም ጋር ከሁለቱም ጋር እንዳወሩ ነው የሰማ ነው።
በተለይ ደግሞ ከአብርሃም ጋር ከፍተኛ ጭቅጭቅ እንደነበረ ነው የሰማነው። የቀለጠ ጭቅጭቅ እንደነበረ ነው የሰማነው። ምክንያቱም አብርሃም አሁን ላይ ጸባዩ ሙሉ በሙሉ ተቀይሯል ማለት ይቻላል። የሚያሳየው ነገር እንዳለ ትቢት እንደነበረ ነው የሰማነው። እንግዲህ ለጋሽ ራሱ የሚያሳየው ተግባር ትክክል አለመሆኑን ነው የሰማነው። ይህም ብዙ ነገር እንደተነጋገሩ ነው የሰማነው። በተለይ አብርሃም ርቀቱን ጠብቆ መኖር እንደሚፈልግ ነው የነገራቸው። ከሩታ ጋር ተራርቄ መኖር ነው የምፈልገው ለጊዜው፣ ምክንያቱም ከእሷ ጋር መግባባት አንችልም። በተደጋጋሚ ለማውራት ሞክረናል። ነገር ግን እሷ ጭቅጭቅ ብቻ ነው የምታውቀው። ምንም ነገር ልንግባባ አልቻልንም። መጨቃጨቅ ደግሞ እኔ አልፈልግም፣ ሰላሜን እፈልጋለሁ በማለት ነው ድጋሚ የነገራቸው ማለት ነው። ያው የምናውቀው ነገር ነው። ጋሽዬም እንግዲህ በጣም እንደተናደዱ ነው የሰማነው። ከፍተኛ ንዴት እንደታየባቸው ነው። በተለይ በቁጣ ሲናገሩትና በኃይል ሲናገሩት እንደነበረ ነው የሰማነው። ኃላፊነትን አልተወጣም። የተረገዘው ልጅ የእሷ ብቻ አይደለም ያንተም ነው። ኃላፊነትን ተወጣ። ሁልጊዜ እንደ ልጅ አቱን። ሁልጊዜ ልጅ አይደለም። አሁን አንተ ያደክ ልጅ ነህ፣ የልጅ አባት ነህ። ስለ ትዳር እንኳን ባታቅ ከኛ ተማር። በመሃላችሁም ሶስተኛ ሰው አታስገባ። በራስና በራስ የራስህን ኃላፊነት የቤትህን ኃላፊነት ተወጣ በማለት ነው የነገሩት። በተለይ ደግሞ ጋሽዬ በጣም አጽንኦት ሰጥቶ የተናገሩት ከዚህ በኋላ ወደ ውጭ መውጣት እንደማይችል ነው የነገሩት። ቤተሰቦች እንደሰማነው ከሆነ ለዘባ አድርገው ብቻ አይደለም የነገሩት፣ ከማስጠንቀቂያ ጋር ነው። ከዚህ በኋላ ወደ ውጭ ከወጣ ከእሳቸውም ጋር ያለው ግንኙነት ሙሉ በሙሉ እንደሚቋረጥ ነው የነገሩት። በጣም አጽንኦት ሰጥተው የተናገሩት ነገር ከዚህ በኋላ ወደ ውጭ መሄድ እንደማይችልና ሚስቱን ጥሎ መሄድ እንደማይችል ነው የነገሩት። ይህንንም አድርጎ ከተገኘ ከእሳቸው ጋር ያለው ግንኙነት ሙሉ በሙሉ እንደሚቋረጥ ነው የነገሩት። ሌላ በኩል ቤተሰቦች ሩታንም በስልክ ለማግኘት እንደሞከሩ ነው የሰማነው። በዚህም እንግዲህ ሩታን ለማጽናናት እንደሞከሩ ነው የሰማነው። ዛሬ በአካል ያገኘዋታል ብለን እናስባለን። እንግዲህ ከተቀረጸም የምናየው ነገር ይሆናል። በዚህም እንግዲህ ሩታን እንግዲህ ሀሳቧን እንድቀይርና ፍቹን እንድትተው ነው የነገሯት። በመሃላችሁ ንፋስ አታስገቡ፣ በመሃላችሁ ሶስተኛ ሰው አታስገቡ፣ በመሃላችሁ ያለውን ችግር በራሳችሁ መንገድ ለመፍታት ሞክሩ። በባልና ሚስት መካከል መጣላት ያለ ነው። ይህን ደግሞ ተነጋግራችሁ መፍታት አለባችሁ። እናንተ ሕፃን አይደላችሁም። አሁን ላይ ልጅ የሚባል ነገር በሁለታችሁ መካከል ያስተሳሰራችሁ ናችሁ። እናንተ መለያየት አትችሉም። እንደዚህ አይነት እብደት ውስጥም መግባት የለባችሁም እና ሀሳብሽን መቀየር አለብሽ። መለያየት የሚባል ነገር በዚህ ቤተሰብ ውስጥ መምጣት የለበትም በማለት ነው እንግዲህ ሙሉ በሙሉ አጽንኦት ሰጥተው የተናገሯት። በተለይ ቤተሰቦች ይህ ሁሉ በሚደረግበት ሰዓት እንግዲህ ብሩክም እዛው ነበረ፣ ከአብርሃም ጋር ነበረ ማለት ነው። እንግዲህ ብሩክንም በሁለቱ መካከል ገብቶ ይህን ሀሳብ እሷም እንድትቀይርና የፍቺውን ሀሳብ ሙሉ በሙሉ እንድትተው እንዲያሳመኗት ጓደኞቹ ከጎኗ ሆኖ እንዲያጽናኗት ነው የነገሩት። እንግዲህ ጋሽዬ የብሩክና የአቤል ሴራ ብዙም አልታያቸውም መሰለኝ። እንግዲህ ብሩክን ወደ መምከር ነው የገቡት። ሁለቱ መካከል ገብቶ አሁንም እንዲያስታርቃቸው ነው የነገሩት። ሌላው ነገር ቤተሰቦች ለሁለቱም እንግዲህ ቀጠሮ ሰጥተዋቸዋል ማለት ነው ጋሽዬ። ይህም ምንድን ነው የመስቀል ጊዜ ሽምግልና ሙሉ በሙሉ እንደሚያዝና በሽማግሌዎች እንደሚፈታ ነገሩን ነው ያሳወቁን። ይህም ትንሽ አስደሳች ነገር ሆኖ ነው የምናገኘው። እንግዲህ ጋሽዬ ሙሉ በሙሉ የመስከረም 17 ወይም የበዓል ጊዜ ሙሉ በሙሉ የሽምግልና ቀጠሮ እንደሚይዙ ነው የተናገሩት እና ሁለቱም እዛ ላይ መገኘት እንዳለባቸውና ለአንዴና ለመጨረሻ ጊዜ ሁለቱን ለማስታረቅ እንደሚሞክሩ ነው የተናገሩት። እንግዲህ ለሁለቱም ቀጠሮ እንደሰጧቸውና በተለይ ደግሞ ዛሬ እንግዲህ ሩታን እንደሚጠይቋት ነው የሰማ ነው። እንግዲህ በአጠቃላይ ያለው ነገር ይሄ ነው። ጋሽዬ መጥተዋል። ጋሽዬ ከተማ ይገኛሉ ማለት ነው። ነገሩም አሁን ላይ የከረረው ነገር ይለዝባል ብለን እናስባለን። ሁለቱም ባለትዳሮች እንግዲህ መልካሙን ያሰማን እንላለን። ከጭቅጭቅና ከንዝንዝ ከዚህም ከፍቺ ጥያቄ ወጥተው አብርሃምም ወደ ጭንቅላቱ ተመልሶ እንግዲህ አዲስ ነገር ያሳዩናል ብለን እናስባለን። ሰላም ይፈጥራሉ ብለን እናስባለን። ሰዎች እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበረ። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ቻው ቻው።